ሰላም እንዴት ናችሁ? ዛሬ ደግሞ የምንቀጥለው ከባለፈው የሚቀጥለውን ቱቶሪያል ይሆናል። ባለፈው 3 አይተናል። የመጀመሪያው ፓርሻል ዴሪቬቲቭ እና ዘ ግራዲየንት ኦፍ ፈንክሽን የሚሉትን አይተናል። ምን እንደሆኑ እያንዳንዱ ፓርቶች በኤግዛምፕል ለመረዳት ሞክረናል። ዛሬ ደግሞ ከዚህ ቀጣይ ፓርት የሚሆነው ታንጀንት ላይን፣ ሃየር ኦርደር ፓርሻል ዴሪቬቲቭ እና ቼን ሩል እና አንድ ፓርት ኢምፕሊሲት ዲፈረንሺዬሽን እነኚህን እና የዛሬን ቪዲዮ እናጠናቅቃለን ማለት ነው። ቀጥታ ወደ ዛሬ ክላስ ስንገባ የመጀመሪያው ፓርት የሚሆነው በዛሬ ቪዲዮአችን ታንጀንት ላይን ነው እናያለን። ታንጀንት ላይን ኦፍ ፈንክሽን ይሄ ምንም አዲስ ነገር የለውም። ታንጀንት ላይን ነው የምናውቀው ነው። ታንጀንት ላይን ኦፍ ፈንክሽን እዚህ ጋር ኤፍኤክስ ድራይቭ አድርጎ የኤፍዋይ ቫልዩ ድራይቭ አድርጎ ቁጥር ተኩተው እዚህ ጋር የሆነ ላይን ማንጣት ያው ታንጀንት ላይን ኦፍ ፈንክሽን ይባላል። እዚህ ጋር ያው ፎርሙላ አለው፣ ራሱን የቻለ ፎርሙላ አለው። ይሄን ፎርሙላ ስንጽፈው ግጥ እንዲሆንላችሁ ኤፍ ኦፍ ኤክስ ኮማ ዋይ ኮማ ዜድ ይሄ ስሪ ቫሪያብል ሲሆን ነው። ኤፍ ኦፍ ኢን ዘ ኤክስ ኖት ዋይ ኖት ዜድ ኖት ኢንቱ ኤክስ ማይነስ ኤክስ ኖት ፕላስ ለኤፍ ዋይ ደግሞ እዛ ስንሰራ አሁንም ኤክስ ኖት ዋይ ኖት ዜድ ኖት ዋይ ማይነስ ዋይ ኖት ፕላስ ለኤፍ ዜድ ደግሞ ስንሰራ ደግሞ እዚህ ጋር ኤክስ ኖት ዋይ ኖት ዜድ ኖት ኢንቱ ዜድ ማይነስ ዜድ ኖት። ይሄ ማለት እዚህ ጋር ያው ኤክስ ኖት ዋይ ኖት የሚባሉት እዛ ቁጥሮች እነኚህ ቁጥር ናቸው፣ ፖይንት ናቸው። ኤክስ ማለት ደግሞ እዚህ ጋር ቫሪያብል ነው የሚፈለጉ። ለምን እዚህ ጋር ታንጀንት ላይን ሲል ያው ከታች ካለው ሌቭላችን ስናየው ኤክስ ፕላስ ዋይ ፕላስ ዜድ ፕላስ ዲ ኢኳልስ ቱ 0 የሚባል ላይ ማንጣት መቻል ነው። ወይንም እዚህ ጋር ኮኤፊሺየንት አለው ኤን በዚህ ጋር ቢ ዋይ ፕላስ ሲ ዜድ የሚባል ፈንክሽን በዚህ ፎርም መጻፍ ነው። እዚህ ጋር የዚህ ዓላማው ይሄ ነው። ኤክስ ፕላስ ቢ ዋይ ፕላስ ሲ ዜድ ፕላስ ዲ እዚህ ጋር ኤቢሲዲ የሚባሉት እነኚህ ያው ነምበሮች ናቸው ወይንም ኮኤፊሺየንት ናቸው። ኤክስ ዋይ ዜድ ደግሞ እነኚህ ቫሪያብል ናቸው። በእነኚህ ፎርም ጽፈን የሆነ ላይን ማንጣት ነው። የዚህ ዓላማ ይሄን ነው የሚነግረን። ይሄን በኤግዛምፕል ነው። እዚህ ጋር ኤግዛምፕል እኔና ወደሚቀጥለው ፓርት እንሄዳለን። ስለዚህ አሁን ለዚህ ጥሩ ኤግዛምፕል የሚሆነን ፋይንድ ዘ ኢኩዌሽን ኦፍ ታንጀንት ላይን ይላል። ኤግዛምፕሉ ፋይንድ ዘ ኢኩዌሽን ኦፍ ታንጀንት ላይን ኤፍ ኦፍ ኤክስ ኮማ ዋይ ኮማ ዜድ ኢኳልስ ቱ ኤክስ ስኩዌር ፕላስ 4y ስኩዌር ፕላስ ዜድ ስኩዌር ኢኳልስ ቱ 0 አት ፖይንት ወይንም አት ፒ ኢኳልስ ቱ አት ፒ ላይ 1,0 በዚህ ፖይንት ላይ የዚህን ኢኩዌሽን ኦፍ ታንጀንት ላይን ፈልጉ ነው የሚላል። ኤፍ ኦፍ ኤክስ ኮማ ዋይ ኮማ ዜድ ኤክስ ስኩዌር ፕላስ 4y ስኩዌር ፕላስ ዜድ ስኩዌር ይሄን ፖይንት ተጠቀሙና የዚህን ኢኩዌሽን ኦፍ ታንጀንት ላይን ፈልጉ ነው የሚላል። መጀመሪያ ስራችን በቃ ህጋችን ያለ ነው። ዴሪቬቲቭ ስለሆነ መጀመሪያ ለኤፍ ኤክስ እንሰራለን፣ ከዛ ለኤፍ ዋይ፣ ከዛ ለኤፍ ዜድ ሰርተን እዚህ ጋር ፖይንቶቹን ለኤክስ 1 ለዋይ 1 ለዜድ ደግሞ 0 ተከተን ቫልዩ ካመጣን በኋላ ልክ እዚህ ጋር መተን እዚህ ጋር ቫልዩ በቃ መተካት ነው። ምንም አዲስ ነገር የለውም። ስለዚህ መጀመሪያ ይሄን ፈንክሽን ድራይቭ እናድርገው። ይሄ ድራይቭ ሲሆን ለኤክስ ድራይቭ ሲሆን ዋይ እና ዜድ ምን ናቸው? ነምበር ናቸው። ስለዚህ ነምበር ከሆነ ደግሞ ማንኛውም ነምበር ኤኒ ነምበር ድራይቭ ሲደረግ 0 ነው የሚሆነው። ስለዚህ እዚህ ጋር የሚሆነው 2x ብቻ የሚሆነው 2x ይሆናል። የዚህ ድራይቭ 2x ነው የሚሆነው። ለምን 4y ስኩዌር የነበረው 4y ቁጥር ነው። ይሄ ቁጥር ድራይቭ ሲሆን 0 ነው የሚሆነው። ዜድ ደግሞ እዚህ ጋር ድራይቭ ሲሆን 0 ነው የሚሆነው። ስለዚህ 2x ቀራ። ለዋይ ደግሞ እዚህ ጋር ድራይቭ ሲሆን ደግሞ ለዋይ ደግሞ ድራይቭ ሲሆን ለዋይ ድራይቭ ስናደርግ ሌሎቹ ኤክስ እና ዜድ እዚህ ጋር ቁጥር ናቸው ብለን ነው የምናስበው። ቁጥር ስለሆኑ ስለዚህ ኤክስ ስኩዌር እዚህ ጋር ምን ነው? ቁጥር ነው። ቁጥር ደግሞ ድራይቭ ሲሆን 0 ነው የሚሆነው። ዜድ ደግሞ እዚህ ጋር 0 ነው የሚሆነው። ስለዚህ 4y ስኩዌር ማለት ነው የሚቀራን። 4y ስኩዌር ደግሞ እዚህ ጋር ድራይቭ ሲሆን ማለት 4y ስኩዌር እዚህ ጋር ድራይቭ ሲሆን 8y ነው የሚቀራን። ዴሪቬቲቭ ሲሆን 8y ይቀራል ማለት ነው። ቀጣው ደግሞ እዚህ ጋር ምን ነው? ለዜድ እዚህ ጋር አሁን ደግሞ ፓርሻል ዴሪቬቲቭ ስናደርግ ምን ነው የሚቀራን? ኤክስ ስኩዌር ቁጥር ነው፣ 4y ስኩዌርም ቁጥር ነው። ስለዚህ ማንኛውም ቁጥር ድራይቭ ሲሆን 0 ነው ብያችኋለሁ። ከዛ ዜድ ስኩዌር ነው። ዜድ ስኩዌር ደግሞ እዛ ድራይቭ ሲሆን ማለት ነው ዜድ ስኩዌር ድራይቭ ሲሆን 2z ይሆናል። ሶ አሁን እዚህ ጋር ምን እናደርጋለን ማለት ነው? ቀጣው ፓርታችን ይሆናል ማለት ነው። ለኤክስ 1 ተካለን፣ ለዋይም 1 ተካለን፣ ለዜድ ደግሞ 0 ተካለን። ለምን? ይሄ ጊቭናችን ነው። እዚህ ጋር መተን ለኤክስ እቺ ኤክስ ነች፣ እቺ ዋይ ነች፣ እቺ ዜድ ነች። ስለዚህ ቀጣ እዚህ ጋር መተን መተካት ነው።
ኤክስ ባዛ ነች 1 ነች 1 ታይምስ 2 2 8 ታይምስ 1 8 2 ታይምስ 0 0 ነው እዚህ ጋር። ስለዚህ ኤፍ ኤክስ ኤፍ ዋይ እና ኤፍ ዜድን እዚህ ጋር አገኘን ማለት ነው። ኤፍ ኤክስ ኤፍ ዋይ እና ኤፍ ዜድን አግኝተናል። ስለዚህ እዚህ ጋር መተን እናደርጋለን ኤፍ ኤክስ ማለት ምን ነው? ኤክስ ኖት ዋይ ኖት ዜድ ኖት ማለት ኤፍ ኤክስ። ስለዚህ ኤፍ ኦፍ ኤክስ ኮማ ዋይ ኮማ ዜድ ብለናል። እዚህ ኤፍ ኤክስ ነው 2 2 ታይምስ ኤክስ ማይነስ 1 ለምን እቺ ማነች? እቺ ኤክስ ኖት ነች። ኤክስ ኖት ምን ጊቭን ናቸው ሁሌም ኤክስ ኖት ዋይ ኖት ዜድ ኖት ጊቭን ናቸው። እዚህ ጋር መተን ምን ተካው እዚህ ጋር ያለው ቫልዩ ኤክስ ኖት ዋይ ኖት ዜድ ኖት ጊቭን ነው። እቺ ኤክስ ኖት ነች። እቺ ደግሞ እቺ ደግሞ ዛሬ ነች። እቺ ኤክስ ቫሪያብል ነች። እዚህ ጋር ያለችው ዋይ ቫሪያብል ነች። እዚህ ጋር ያለችው ዜድ ቫሪያብል ነች። ግን እዚህ ጋር ያለው ኤክስ ኖት እዚህ ጋር ያለው ዋይ ኖት እዚህ ጋር ያለው ዜድ ኖት እዚህ ጋር ጊቭን ናቸው። ስለዚህ እዚህ ጋር መተን መተካት ነው። እዚህ ጋር ኤፍ ኤክስ ታክትላል። እዚህ ጋር ይሄ ፓርት ስንት ሆነ? 2 ሆነ ታይምስ ኤክስ ማይነስ ኤክስ ኖት ኤክስ እዚህ ጋር ስንት ነው? ኤክስ እዚህ ጋር ቫሪያብል ነው አይታወቅም። ኤክስ ማይነስ ኤክስ ኖት እዚህ ጋር ኤክስ ደግሞ እዛ ጊቭን ነች 1 ነች። ስለዚህ ተካን ፕላስ ኤፍ ዋይ መዘዝ ነው ኤፍ ዋይ መዘዝ ነው 8 ነው 8 ታይምስ ዋይ ማይነስ ዋይ ኖት እዚህ ጋር ስንት ነው? 1 ነው ፕላስ ቀጠማ ደግሞ እዚህ ጋር ማለት ነው ዜድ ነው ዜድ መዘዝ ስንት ሆነ? 0 ነው 0 ማይነስ ዜድ ማይነስ 0 ይሄ ፓርት ምንም ለውጥ የለውም 0 ነው የሚሆነው። ስለዚህ ይሄ ምን ቀረ ማለት ነው 2x እዚህ ጋር አባዙ 2x ማይነስ 2 ይሆናል ፕላስ እዚህ ጋር ደግሞ 8y ማይነስ 8 ይሆናል ማለት ነው ኢኳልስ ቱ 0 እዚህ ጋር ምን ቀረ ማለት ነው 2x ፕላስ 8y ምን ቀረ 2x ፕላስ 8y ማይነስ 10 ማለት ነው። ይሄን ሲደመሩ 10 ይሆናል ኢኳልስ ቱ 0 ይሄ ምን ማለት ነው 2x ፕላስ 8y ኢኳልስ ቱ 10 ይሄ ምን ኮነ ማለት ነው ኢኩዌሽን ኦፍ ታንጀንት ላይን። ይሄ የምናውቀው ኢኩዌሽን ኦፍ ታንጀንት ላይን በዚህ ፎርም እንፈልጋለን። 2 ቫሪያብልም ሲሆን ለውጥ የለውም። 3 ቫሪያብልም ሲሆን ያው ነው ሐሳባቸው አንድ ነው። በዚህ ፎርም እንሰራለን ማለት ነው። ቀጣዩ ደግሞ የሚሆነው ከሱ የሚቀጥለው ፓርት ይሆናል ሃየር ኦርደር ፓርሻል ዴሪቬቲቭ ይሆናል። ቀጣዩ ፓርት የምናየው ምን ነው? ሃየር ኦርደር ፓርሻል ዴሪቬቲቭ ይሆናል። እዚህ ጋር ደግሞ ያው ሃየር ኦርደር ፓርሻል ዴሪቬቲቭ ማለት እዚህ ጋር ያው የተማርነው ነው። ሃየር ኦርደር ዴሪቬቲቭ የሚለው በአፓይዋ ላይ ምን ይላል? መቼም አፓይዋ ላይ መጀመሪያ አንድ ቫሪያብል ነው ብቻ እዚህ ጋር ድራይቭ እንደደረገው አንድ ቫሪያብል ነው። አንድ ቫሪያብል ስለሆነ ምን ተባለ? ሃየር ኦርደር ዴሪቬቲቭ ተባለ። እዚህ ጋር ደግሞ አፓይ ደግሞ ቱ ላይ ደግሞ ምን ይባላል? የቫሪያብል መጠኖቹ አንድና ከዛ በላይ ናቸው። ኤክስ ዋይ ዜድ ስለሆነ እዚህ ጋር ሃየር ኦርደር ፓርሻል ዴሪቬቲቭ ተብሎ ይጠራል። እዚህ ጋር መጀመሪያ በዚህ ኬዝ ምሳሌ አሁን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ዘ ፓወር ኦፍ 4 አሁን ይሄ የዚህን ፎርዝ ሃየር ኦርደር ዴሪቬቲቭ ፈልጉ እንባል ይሄን ፈንክሽን 4 ጊዜ ድራይቭ ማድረግ ነው። ይሄ በአፕላይ ላይ ነው። በአፕላይ ላይ ደግሞ እዚህ ጋር በጣም ብዙ ኬዞች አሉ። ምሳሌ ኤፍ ኤክስ ኤፍ ዋይ ኤፍ ዜድ እነኚህ ከተባለ ፈርስት ሃየር ኦርደር ዴሪቬቲቭ ናቸው። እዚህ ጋር ደግሞ ኤፍ ኤክስ ኤክስ ኤፍ ዋይ ዋይ ኤፍ ኤክስ ዋይ ወይንም ኤፍ ዋይ ኤክስ ከሆነ ደግሞ እነኚህ ናቸው ሰከንድ ኦርደር ዴሪቬቲቭ ናቸው። እዚህ ጋር ደግሞ ኤፍ ኤክስ 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 3 ጊዜ ኤፍ ዋይ 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 3 ጊዜ ኤፍ ዋይ ኤክስ ኤክስ ኤፍ ኤክስ ኤክስ ዋይ ኤፍ ኤክስ ዋይ ኤክስ ኤፍ ዋይ ኤክስ ዋይ እነዚህ ደግሞ ከሆነ እዚህ ጋር የቫሪያብሉ መጠን 3 ጊዜ ከሆነ ምን አደርገው የዚህ ምን ይባላል? ይሄ ሰርድ ይባላል። ይሄኛው ደግሞ እዚህ ጋር ሰከንድ ነው። እዚህ ጋር ፎርዝም አለ ፊፍዝም አለ ሲክዝም አለ ይቀጥላል፣ አይቆምም። ስለዚህ እኛ ማድረግ ያለብን ምን ነው? መጀመሪያ የኤክስን ድራይቭ ካደረግን በኋላ ለኤክስ ከሆነ የተባለው ለኤክስ ደግሞ ድራይቭ ማድረግ ነው። እዚህ ጋር ግልጽ እንዲሆን በኤግዛምፕል ነው። ኤግዛምፕል ኤክስ ዘ ፓወር ኦፍ 4 ፕላስ 2ኤክስ ዋይ ይሄ ምሳሌ ድራይቭ እናደርገው። ፋይንድ ኤፍ ኤክስ ኤክስ ፈልጉ እንባል። መጀመሪያ ኤፍ ኤክስ ፈልጉ ስንባል መጀመሪያ የምንፈልገው ምን ነው? ኤፍ ኤክስ እንፈልጋለን። ኤፍ ኤክስን ከፈለግን በኋላ ደግሞ ድጋሚ ደግሞ ኤፍ ኤክስ ደግሞ ለፈልግ ኤፍ ኤክስ እንፈልገው ማለት ነው። እሺ እንፈልግ እዚህ ጋር ኤፍ ኤክስ ማለት ነው 4x ዘ ፓወር ኦፍ 3 ፕላስ እዚህ ጋር 2x ዋይ ናቸው አይደል? እቺ ዋይ እዚህ ጋር ምን ነው ቁጥር ያያችኋለሁ። ስለዚህ 2 ዋይ ነው የሚያረን። እዚህ ጋር ደግሞ ድጋሚ ደግሞ ኤፍ ኤክስን ለኤክስ ደግሞ እዚህ ጋር ድራይቭ ማለት ነው ደግሞ አየር ማለት እንደገና እዚህ ጋር ድራይቭ ማለት ነው 12x ኪው 12x ስኩዌር የሚሆነው ምክንያቱም እቺ ሲነበር ሲባዛ ፕላስ እዚህ ጋር ይሄም ማለት ነው 0 ምክንያቱም ቁጥር ነው። 2y የነበረው ቁጥር ስለሆነ 0 ነው።
ለኤክስ ድራይቭ ሲሆን ዋይ ኤክስ ዜድ የማስነጋም ናቸው። እነኚህ በሙሉ ናቸው ለውጥ የላቸውም ዜሮ የሚሆኑት ለኤክስ ድራይቭ ሲሆን፣ ለዋይ ደግሞ ከሆነ ኤክስ እና ዜድ ዜሮ ናቸው ለውጥ የለውም። ምክንያቱም ኤክስ እና ዜድ ቁጥር አድርገን ነው የምናስባቸው። ስለዚህ ይሄ ነገር ዜሮ የሚሆነው ይሄ እንኳን ማለት ነው 12 ስኩዌር የዚህኛው ፓርሻል ሃይ ኦርደር ዴሪቬቲቭ ይባላል ማለት ነው። በዚህ ፎርም ኤፍ ኤክስ ኤክስን ኤፍ ዋይ ዋይን ኤፍ ዜድ ዜድም መፈለግ ያው ሀሳባቸው አንድ ነው። መጀመሪያ ኤፍ ዋይን ከፈለግን በኋላ ድጋሚ ደግሞ ለዋይ ደግሞ ድራይቭ ማድረግ ነው። እዚህ ጋር ሀሳባቸው ያው ነው። ምሳሌ አሁን እዚህ ጋር ኤክስ ዋይ ዜድ እዚህ ጋር ፈልጉ ብንባል መጀመሪያ ለኤክስ ድርብ ማድረግ፣ ከዛ ለዋይ ድርብ ማድረግ፣ ከዛ ለኤክስ ድርብ ማድረግ፣ ከዛ ለዋይ ድርብ ማድረግ፣ ከዛ ለዜድ ድርብ ማድረግ። አምስት ያን ፈንክሽን የደጋገሙ ድርብ ስናደርገው የምናገኘው የመጨረሻው ሪዛልት ቫልዩ ሃየር ኦርደር ፓርሻል ዴሪቬቲቭ ይባላል። ሀሳቡ ይሄ ለውጥ የለውም። በዚህ ፎርም ማየት ነው። ቀጣው ፓርት ደግሞ የሚሆነው እዚህ ጋር ምን ነው? ቼን ሩል ነው። የመጨረሻ ቀጣው ፓርት ቼን ሩል ይሆናል። ቼን ሩል ቀጣው ፓርት ቼን ሩል ነው። እዚህ ጋር ቼን ሩል በአፓይሎ ላይ ምን ያህል ነው? ኤፍ ኦፍ ጂ ኦፍ ኤክስን ድራይቭ አድርጉ ብንባል መጀመሪያ ኤፍን ድራይቭ ነው። ከዛ ጂ ኦፍ ኤክስ እንጽፋለን። ከዛ ታይምስ አድርገን ጂ ኦፍ ኤክስን ድራይቭ አድርግ ነው። የዛ ሀሳብ ምን ነው? ይሄ አፓይሎ ላይ ያለው ህጋችን ነው። ኤፍ ኦፍ ኤክስ ጂ ኦፍ ኤክስን ድራይቭ አድርጉ ስንባል መጀመሪያ ኤፍን ድራይቭ አድርገን ጂ ኦፍ ኤክስ መጻፍ ነው። ጂን ድራይቭ አድርገን ደግሞ ስንጽፈው ይሄ አፓይሎ ላይ ያለ ነው። አፓያቱ ደግሞ ይሄ አይሰራም። በአፓያቱ ማለት ነው የራሱን ህግ አለው። ይሄ ህጉ ምን ነው? ፎርሙላው የሚለው የቼን ሩል ዲደብሊው ባይ ዲቲ የተባለ ፈንክሽን አለ። ዚኳልስቱ ይሄን ድራይቭ ሲደረግ ምን ነው ህጋችን የሚለው ዲደብሊው ባይ ዲኤክስ ታይምስ ዲኤክስ ባይ ዲቲ ፕላስ ዲደብሊው ባይ ዲዋይ ታይምስ ዲዋይ ባይ ዲቲ ፕላስ ዲደብሊው ባይ ዲ ዜድ ታይምስ ዲዜድ ባይ ዲቲ። በቃ ፎርሙላው ይሄ ነው። ከዚህ ሀሳብ የለውም። ይሄ መጀመሪያ ለኤክስ ማለት ነው። ይሄ ደግሞ ለዋይ፣ ይሄ ደግሞ ለዜድ። ይሄ ስሪ ቫሪያብል ነው። ስሪ ቫሪያብል ሲሆን በዚህ ፎርም ነው የሚቀጥለው። ግን ቱ ቫሪያብል ሲሆን ደግሞ ለኤክስ እና ለዋይ ብቻ ማለት ነው። ይሄኛው ፓርት አይኖርም። ቱ ቫሪያብል ከተባለ ጊቨናችን ቱ ቫሪያብል ትሆናል። ይሄ በኤግዛምፕል ነው። በጣም ግልጽ እንዲሆናችሁ በኤግዛምፕል ነው። ይሄ በጣም ሲምፕል ነገር ስለሆነ ያው በኤግዛምፕል ነው አሪፍ ይሆናል። እሺ ለዚህ ኤግዛምፕል ደግሞ ጥሩ ኤግዛምፕል እዛ ስናይ w is equals to 3x ስኩዌር ማይነስ y ስኩዌር የዚህ ይሄ ነው ኮማ x equals to 2t x equals to 2t ስኩዌር and y equals to minus 3t ስኩዌር እነኚህ ጊቭን ናቸው። ፋይንድ ዘ ቼን ሩል ብንባል አሁን እዚህ ጋር ፋይንድ ዘ ቼን ሩል ጥያቄው በዚህ ፎርም የሚሰጠን መጀመሪያ እዚህ ጋር ደብሊው የሚባል ፈንክሽን ሰጠን 3x ስኩዌር ማይነስ y ስኩዌር ተባልን። x ማለት ደግሞ እዚህ ጋር ማለት ነው 2t ስኩዌር ነው። ከዛ y ማለት ደግሞ እዚህ ጋር ማለት ነው ማይነስ 3t ስኩዌር ነው። እዚህ ጋር መተን ስራችን ምን ነው? ፎርሙላችን እዚህ ጋር እንዳየነው dw ባይ dt ነው። ቀጥታ እዚህ ጋር ይሄን ሀሳብ መውሰድ ነው። dw ባይ dx ይሄን ፈንክሽን d ባይ dx እዚህ ጋር ይሄን ፈንክሽን ድራይቭ ሲሆን ማለት ነው ባይ dx ማለት ነው። ልክ ለኤክስ ድራይቭ ማለት ነው። እዚህ ጋር ለኤክስ እዚህ ጋር ድራይቭ ሲሆን ይሄ ፈንክሽን ዋይ እዚህ ጋር ነው ቁጥር ናቸው። ስለዚህ ይሄን ድራይቭ እናደርገው ምን ኮለ ማለት ነው 6x ነው የሚሆነው 6x ታይምስ 6x ነው እዚህ ድራይቭ ሲሆን ማለት ነው። ከዛ እዚህ ጋር እኛን ድራይቭ አደረግን dw ባይ dx ከዛ እዚህ ጋር ደግሞ dx ደግሞ አለች dx ባይ dt ማለት ደግሞ እቺን ፈንክሽን ነው እዚህ ጋር መተን ድራይቭ ማድረግ ነው ባይ dt ማለት ነው። ይሄ ምን ኮለ ማለት ነው 40 ነው እዛ የሚሆነው 40 ይሆናል ፕላስ ይሄን ጨረስን። ይሄኛውን ፓርት ጨርሰናል። ቀጣው ፓርት ደግሞ እዚህ ጋር ማለት ነው dy ባይ dw ባይ dy ነው። ይሄ ፈንክሽን እዚህ ጋር ማለት ነው ባይ dy ይሄ ፈንክሽን ማለት ነው ድራይቭ ማድረግ ነው። ስለዚህ እዚህ ጋር ደግሞ ለfy እዚህ ጋር ድራይቭ ስናደርግ እዚህ ጋር x ምን ነው ቁጥር ነው። ስለዚህ ይሄ 3x ስኩዌር ማለት ነው ቁጥር ስለሆነ ድራይቭ ሲሆን 0 ነው የሚሆነው። እዚህ ጋር ምን ቀረ ማለት ነው ማይነስ 2y ቀረ ማይነስ 2y ታይምስ እዚህ ጋር ማለት አለን ይሄ ፈንክሽን ነው እዚህ ጋር አሁን በዚህ ማለት ነው እዚህ ጋር መተን ዶበሪቲ ማለት ዶበሪቲ ይሄ ፈንክሽን ይሄንን ዶበሪቲ ድራይቭ ሲደረግ ማለት ነው ማይነስ 3 ነበረው ማይነስ 6
ቲ ይሆናል ማለት ነው። ስለዚህ እዚህ ጋር መተን ማይነስ 6 ቲ ማስገባት ነው። ስለዚህ እዚህ ጋርም ሆነ 6 ታይምስ 4 ይሄም እንኳን ድረስ ሲሆን 24 ኤክስ ቲ ይሆናል። ማይነስ ማይነስ ፕላስ ይሆንና እዚህ ጋርም ቀረ ማለት ነው 2 ታይምስ 6 12 ዋይ ቲ። ስለዚህ የድራይቭ ይሄ ይሆናል። እዚህ ጋር ደግሞ ኤክስ ደግሞ እዛ ጊቭን ነች፣ ዋይ ደግሞ እዛ ጊቭን ነች። ዋይ እዚህ ጋር እች ነች፣ እች ኤክስ ደግሞ እዚህ ጋር ነች፣ እችኛዋ ነች። ስለዚህ ጋር መተን ይሄን ቁጥር ሰብስቲቱት ማድረግ ነው። 24 ታይምስ 2 ቲ ስኩዌር ታይምስ ቲ። እቺ ኤክስ እዚህ ጋር እቺ ጊቭን ነች፣ እዚህ ጋር መተን ማስገባት ነው። ፕላስ 12 ታይምስ እቺ ዋይ ደግሞ እዛ ማለት ነች ማይነስ 3 ቲ ስኩዌር ነች ታይምስ እቺ ራሷ ቲ። ስለዚህ ይሄን መተን እዚህ ጋር እናብዛው እንኳን ማለት ነው 24 ታይምስ 2 እንኳን ማለት ነው 48 ቲ ዘ ፓወር ኦፍ 3 ይሆናል። ለምን ቲ ኪዩብ ታይምስ ቲ ስኩዌር ታይምስ ቲ ኪዩብ ነው የሚሆነው። ፕላስ እዚህ ጋር እንኳን ማለት ነው 12 ማይነስ 3 የሚሆነው ማለት ነው እንኳን ማለት ነው ማይነስ ይሆናል ማለት ነው። ስለዚህ ማይነስ 36 ይሆናል ታይምስ ቲ ኪዩብ። እዚህ ጋር መተን ይሄን እናንቀሳቅሰው ስንት ሆነ ማለት ነው 12 ቲ ኪዩብ ቀረ ማለት ነው። ይሄ ፋይናል አንሰራችን ነው። የዲዋይ ባይ ዲቲ የመጨረሻው በቼን ሩል ሲሰራ በዚህ ፎርም ነው። ይሄንንም በቃ ቫሪያብላችን ይሄን አቱ ቫሪያብል ሲሆን ነው። እዚህ ጋር ቫሪያብል ደግሞ ማለት ነው አት ዘ 3 ቫሪያብል ደግሞ ሲሆን ለውጥ የለውም። በዚህ ፎርም እንሰራለን ማለት ነው። መጀመሪያ እዚህ ጋር መተን ይሄን ሐሳብ ለመያዝ መሞከር ነው። ዲዋይ ባይ ዲኤክስ መጀመሪያ ድራይቭ ማድረግ ለኤክስ ማለት ነው። ከዛ ዲኤክስ ባይ ዲቲ ደግሞ እዚህ ጋር መተን ድራይቭ ማድረግ ነው። ጨረስን። ይሄ ለኤክስ ጨረስን። ስለዚህ ለኤክስ እዚህ ጋር ስንጨርስ መጀመሪያ ለኤክስ እዚህ ጋር ስንጨርስ ሌሎች ቫሪያብሎች ልክ እንደ ቁጥር ነው የምናያቸው። ለዋይ ደግሞ ከሆነ ዲዋይ ባይ ዲ ዲደብሊው ባይ ዲ ደግሞ ይሄ ድራይቭ ሲሆን ለኤክስ ቫልዩ እዚህ ጋር ምን ነው ቁጥር ነው አድርገን አሽን ማድረገው። ከዛ እዚህ ጋር መተን ይሄን ድራይቭ ማድረግ ነው ለዋይ። ከዛ እዚህ ጋር መተን ደግሞ ድጋሚ ዲዋይ ባይ ዲ ደግሞ እቺ መተን ደግሞ እቺ ባይ ደግሞ ድጋሚ ድራይቭ ስትደረግ ሐሳባቸው ይሆናል። ከዛ እዚህ ጋር መተን ሰብስቲቱት አድርገን አባስተን ቀናነሰ ምናምን የመጨረሻው መልስ ማስቀመጥ ነው። የቀጣው ፓርት ደግሞ እዛ የሚሆነው ምን ነው ኢምፕሊሲት ዲፈረንሴሽን ይሆናል ማለት ነው። የቀጣው ፓርት እዚህ ጋር የሚሆነው ማለት ነው ኢምፕሊሲት ዲፈረንሺዬሽን። ቀጣው ፓርት እዚህ ጋር ያው ኢምፕሊሲት ዲፈረንሺዬሽን አቱ ቫሪያብል እና አስሪ ቫሪያብል ሲሆን እናያለን ማለት ነው። እሺ እዚህ ጋር የቀጣው ፓርት የመጨረሻው ፓርት ማለት ነው ኢምፕሊሲት ዲፈረንሺዬሽን። ይሄ ፓርት ያው ይሄ አካባቢ ላይ ያለ ፓርት ነው። አቱ ቫሪያብል ሲሆን ያው ዲዋይ ባይ ዲኤክስ ከሆነ ማይነስ ኤፍ ኤክስ ኦቨር ኤፍ ዋይ ነው። አስሪ ቫሪያብል ከሆነ ደግሞ እዚህ ጋር ዲ እዚህ ጋር ሐሳባችን ምንም ለውጥ የለውም። ዲ ዜድ ባይ ዲኤክስ ከሆነ ደግሞ ስንፈልግ ማይነስ ኤፍ ኤክስ ኦቨር ኤፍ ዜድ ነው። ዲ ዜድ ባይ ዲዋይ ከሆነ ደግሞ እዚህ ጋር ሐሳባችን እዚህ ጋር ሆነ ማይነስ ኤፍ ዋይ ኦቨር ኤፍ ዜድ ነው። በቃ ይሄን ፎርሙላ ተጠቀሙ ነው። እቺ ሶስት ፎርሙላ ወሳኝ ነች። ይሄ ለኢምፕሊሲት ዲፈረንሺዬሽን ያው በጣም ወሳኝ ፎርሙላ ነው። ኢምፕሊሲት ዲፈረንሺዬሽን የፎርሙላ ካወቀን መጀመሪያ ለኤፍ ኤክስ ድራይቭ ማድረግ ፈንክሽናችንን፣ ከዛ ለኤፍ ዋይ ድራይቭ ማድረግ፣ ከዛ ለኤፍ ዜድ ድራይቭ ማድረግ። ይሄን ካደረግን በኋላ ለኤፍ ልክ እዚህ ጋር መተን በዚህ ቦታ ኤፍ ኤክስ መተካት ነው፣ ኤፍ ዋይ መተካት ነው። ኤፍ ኤክስ በዚህ ፎርም እየተካን መታችንን ማግኘት ነው። እዚህ ጋር አንድ ኤግዛምፕል እንስራና የዛሬው ቱቶሪያል እንጨርሳለን ማለት ነው። እሺ ኤግዛምፕል ስንሰራ x ዘ ፓወር ኦፍ 4 ፕላስ 2xy ይሁን። ይሄ ፎርሙላ እናድርግ f ኦፍ xy። ይሄ ከሆነ መጀመሪያ ለኤፍ ኤክስ እዚህ ጋር ድራይቭ ሲሆን ማለት ነው። ለኤፍ ኤክስ እዚህ ጋር ድራይቭ ሲሆን 4x ኪዩብ ፕላስ 2y ነው የሚሆነው። ይሄ ድራይቭ ሲሆን ማለት ነው። ለኤፍ ዋይ ደግሞ ከሆነ ኤፍ ዋይ ኢኳልስ ቱ 4 እዚህ ጋር እቺ የነበረችው ምን ሆነ 0 ነው ፕላስ ይሄ ደግሞ ድራይቭ ሲሆን ማለት ነው 2 ለእንትን ሲሆን 2x ቀረ ማለት ነው። ስለዚህ እዚህ ጋር ማለት ኤፍ ኤክሳችን ይሄ ነው፣ ኤፍ ዋያችን ይሄ ነው። ስለዚህ dy ባይ dx እንኳን ማለት ነው ማይነስ 4x ኪዩብ ፕላስ 2y ኦቨር 2x ማለት ነው። ስለዚህ ይሄ እንኳን ማለት ነው ማይነስ 4x ኪዩብ ማይነስ 2y ኦቨር 2x ቀረ ማለት ነው። ይሄ ፋይናል አንሰር ነው። dy ባይ dx እዚህ ጋር ብንፈልግ ፋይንድ dy ባይ dx ፈልጉ እንባል። የዚህ ፎርም ፋይናል አንሰር ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።